እግዚአብሔር የሚናገረው ተስፋ ትልቅ ነው። እግዚአብሔር የሚሰጣቸው ሚሽን ትልቅ ነው። የነሱ አቅም ዝቅ ያለ ነው። ትልልቅ ተስፋ ለደቀቀ ህዝብ፣ ትልልቅ ስራ ለደቀቀ ህዝብ፣ ትልልቅ ሚሽን ለደቀቀ ህዝብ። እንዴት ነው የሚፈጸመው? እግዚአብሔር የተናገረውን ያደርገዋል። ወንድሞቼ ናቶቼ፣ ክህነታቸው ተበላሽቶ ነበር። ክህነታቸው ቆሽሾ ነበር። መንፈሳዊ ህይወታቸው ቆሽሾ ነበርና ቤቴ ይሰራባታል ብቻ ሳይሆን መንፈሳዊ ህይወታችሁን አድሳለሁ ይላል እግዚአብሔር። በጌታ ስም ሰላም እላችኋለሁ። እንደምን ከርማችኋል? ዛሬ ደግሞ እንደገና ደግሜ መምጣት ስለቻልኩ አማርጌ እግዚአብሔርን አመሰግናለሁ። ስለተጋበዝኩኝ በጣም ደስ ብሎኛል። የታወቀ የመጽሐፍ ቅዱስ ክፍል አለ በትንቢተ ዘካርያስ ምዕራፍ 4 ላይ ከቁጥር 1 ጀምሮ እስከ 7 ድረስ ያለው እናነባለን ቀስ ብለን። ግን ዘካርያስ ምዕራፍ 4 ቁጥር 6 ላይ የታወቀ እግዚአብሔር ቃል አለ። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር ይላል። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር ይላል። እና እግዚአብሔር በግለሰብም እንደ ግል ህይወታችን፣ በቤተ ክርስቲያንም እንደ እግዚአብሔር ማህበር የተሰጠንን ተልእኮ እግዚአብሔር በህይወታችን የሚሰራውን ስራ በሙሉ የሚሰራው በመንፈሱ ነው። እግዚአብሔር በመንፈሱ ነው የሚያከናውነው የሚለው ነው። ይሄ ከመጀመሪያ ጀምሮ መጽሐፍ ቅዱስን ስታነቡ የምታገኙት ሐሳብ ነው። ግን ሃይላይት ለማድረግ ሞክራለሁ። እግዚአብሔር የሚሰራውን ስራ በሙሉ የሚሰራው በመንፈሱ ኃይል ነው። ታውቃላችሁ፣ ገና የመንፈስ ቅዱስን ነገር የምናገኘው እኛ ሐዋርያት ሥራ ምዕራፍ 2 ላይ አይደለም። መንፈስ ቅዱስን የምናገኘው ገና ዘፍጥረት 1 ላይ ነው። እግዚአብሔር ፍጥረትን ሲፈጥር ትዝ ይላችሁ እንደሆነ እግዚአብሔር ፍጥረትን ሲፈጥር እግዚአብሔር መጀመሪያ ሰማያትንና ምድርን ፈጠረ ይላል። ምድርን ባዶ ነበረች ይላል እና ቅርጽ አልባም ነበረች ይላል። የእግዚአብሔር መንፈስ በውሃው ላይ ይሰፍፍ ነበር ይላል። በውሃው ላይ ይሰፍፍ ነበር ማለት ይሄ ይሰፍፍ ነበር የሚለው አንዳንድ ወገኖች በትክክል አያነቡም። ይሰፍፍ ነበር የሚለው ይንሳፈፍ ነበር አይደለም። ግን በጣም መንሳፈፍ ዶርማንት ነው፣ ምንም አክቲቭ አይደለም። ይሰፍፍ ነበር ይንሳፈፍ ነበር አይደለም። አሁን ለምሳሌ ዘይት ውሃ ላይ ሲንሳፈፍ ምንም አቅም እኮ የለውም፣ ዝም ብሎ ነው የሚንሳፈፈው። ምንም እያረጋ አይደለም። እሱ አይደለም፣ እሱ ቃል አይደለም። አዲሱ መደበኛ ትርጉም አይታችሁ እንደሆነ የእግዚአብሔር መንፈስ በውሃው ላይ ይረብብ ነበር ይላል። አክቲቭ ነው፣ እየሰራ ቅርጽ እየሰጠ በፍጥረት ስራ ውስጥ መንፈስ ቅዱስ ለፍጥረት ዓለሙ ቅርጽ እየሰጠ ፈጣሪ መንፈስ ነው። የእግዚአብሔር መንፈስ ፈጠረኝ እንደሚል ፈጣሪ መንፈስ ነውና ይሄ ዝም ብሎ ዶርማንት የሆነ መንሳፈፍ ሳይሆን እየሰራ እየፈጠረ ቅርጽ እየሰጠ ከፍጥረት ስራው አንስቶ እግዚአብሔር የኛን ዳግም ልደትና ዳግም ፍጥረት እስከ መስራት አንስቶ እስከ መጨረሻ ድረስ የሚሰራውን ሁሉ የሚሰራው በምኑ ነው? ተናግሯ በመንፈሱ ነው። እሱን ለማለት ነው። በመንፈሴ እንጂ በሚል ትንሽ ነገሮችን ልነግራችሁ ሞክራለሁ ማለት ነው። ስብከት በማንበብ ሲጀምር በጣም ጥሩ ነው። ትንቢተ ዘካርያስ ምዕራፍ 4 ከቁጥር 1 ጀምሮ እስከ ቁጥር 7 ድረስ ያለውን እናነባለን። ስናገኘው እንቆምና ለጌታም ለቃሉም ክብር ከዛ አንብበን ጸሎት ጸልየን እንቀመጣለን ማለት ነው። እንደዚህ ይላል። በጌታ ስም አነባለሁ። ከእኔም ጋር ይነጋገር የነበረው መልአክ፣ ይሄ ዘካርያስ ሲናገር ነው። መልአክ እያሳየው ስለነበረ ራእይን። ከእኔም ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፉ እንደሚነቃ ሰው አነቃኝ። እርሱም የምታየው ምንድን ነው አለኝ። እኔም እነሆ ሁለንተናው ወርቅ የሆነውን መቅረዝ አየው። የዘይትም ማሰሮ በራሱ ላይ ነበረ፣ 7 መብራቶች ነበሩበት። በራሱም ላይ ለነበሩት መብራቶች 7 ቧንቧዎች ነበሯቸው። 2 የወይራ ዛፎች አንዱ በማሰሮ በስተቀኝ አንዱም በስተግራው ሆነው ባጠገቡ ነበሩ አልኩ። ከእኔ ጋር ይነጋገር ለነበረው መልአክ መልሼ ጌታዬ ሆይ እነዚህ ምንድናቸው አልኩት። ከእኔ ጋር ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አልኩ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ ይላል። ቁጥር 8 በዚያው የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል ይላል የሰራዊት ጌታ እግዚአብሔር። እንጸልይ። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ወገኖቼ ይሄ ትልቅ መጽናናት ነው። ኃይልና ብርታት የለኝም ለምትሉ ትልቅ መጽናናት ነው። ዕውቀትና ጥበብ የለንም ለምንለኛ ትልቅ መጽናናት ነው። እግዚአብሔር ሲሰራ ሌላ ተደማሪ ነገር አያስፈልገውም። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር።
ክብር ላንተ ይሁን ጌታ ሆይ፣ ክብር ላንተ ይሁን። ብቻችንን ስላይደለን እናመሰግንሃለን። በመንፈስህ በደካሞች ውስጥ አልፈ ስለምትሰራ እናመሰግንሃለን። ስለ መንፈስ ቅዱስ እናመሰግንሃለን። ኃይላችን ሆኖ ጌታ እግዚአብሔር ሆይ ስለሚያቆመን መንፈስህ እናመሰግንሃለን። እግዚአብሔር አምላካችን ሆይ የቤተ ክርስቲያን ክብርና ሞገስ ስለሆነው ስለ መንፈስህ እናመሰግንሃለን። ኃይል ባይኖረን ብርታት ባይኖረን ተስፋ እንዳንቆርጥ ስለሚያደርገን ስለ መንፈስህ እናመሰግንሃለን። ስለ ወንድሞቼ፣ ስለ እህቶቼ፣ ስለዚህች ስለ አካልህ ስለ ቤተ ክርስቲያን አመሰግንሃለሁ። በዚህ እየሰራ ስላለው ስራ አመሰግንሃለሁ። ዛሬም በዚህ ጠዋት ደግሞ እንድትናገረን ከቃል ቆርሰ እንድትሰጠን እጸልያለሁ። እግዚአብሔር አምላክ ሆይ እኔ ያንተ አፍ እንድሆን የምትለውን መናገር እንድችል ጸጋን እንድትሰጠኝ እጸልያለሁ። ለወንድሞቼ፣ ለእህቶቼ፣ ለሁላችንም የተከፈተ ልብና መንፈስ እንዲሆንልን አቤቱ ጌታ እግዚአብሔር ቃልህን ስንሰማ ኃይል እንዲሆንልን እንጸልያለን። ጊዜያችን የተባረከ ይሁንልን። ስለ ሁሉ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን። ላሳያችሁ አንዳንድ ነገር ቶሎ ብዬ። ይሄ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። እንደ መርህ ነው፣ እንደ ፕሪንሲፕል ነው። እንትን አይደለም። ይሄ የማይለዋወጥ ፕሪንሲፕል ነው። ይሄ አሁን አንዳንድ ጊዜ መርሆች አሉ አይደል? የሆነ ነገር ወደ ላይ ብንወረውር ወደ ታች ተመልሶ ይወድቃል። አሁን ይሄ መርህ ነው፣ ፕሪንሲፕል ነው። ፕሪንሲፕል ኦፍ ግራቪቲ ምን ነው ማለት ነው? በቃ የመሬት ስበት ይስበዋል። ልክ እንደሱ ሁሉ እግዚአብሔር የሚሰራበት ፕሪንሲፕል ነው፣ መርህ ነው። እግዚአብሔር የሚያደርገውን ሁሉ የሚያደርገው በመንፈሱ ነው። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። እግዚአብሔር ሲሰራ፣ እግዚአብሔር ሲያደርግ፣ እግዚአብሔር ሲያከናውን፣ እግዚአብሔር የሚያደርገው በመንፈሱ ኃይል ነው። ግን አንዳንድ ጊዜ መጽሐፍ ቅዱስን ስናነብ አሁን እኛ ሁላችን የመጽሐፉ ተቀባዮች ነን። የእግዚአብሔር ቃል የተጻፈው ለሁላችን ነው እና የጌታ ቃል አይቀየርም። መጀመሪያ እግዚአብሔር ለነ ዘካርያስና ለነ ዘሩባቤል የተናገረው ቃል ዛሬም ሕያው ነው፣ ይሰራል። እንደምንዘምረው የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል እያበራ ከሚያምኑት ጋር አይደል? ለቆሮንቶስ የተጻፈው ያበራል፣ ዛሬም ይሰራል። ዛሬም እግዚአብሔር የተባረከ ይሁን። እኔ አንዳንድ ጊዜ ሳስበው ያሁን ያስደስተኛል። በጣም ብዙ መጽሐፍት ተጽፈዋል፣ ከመጽሐፍ ቅዱስ በፊትም በኋላም አሁንም እየተጻፉ አሉ። አንዱ መጽሐፍ ይመጣና አንዱን መጽሐፍ ይሽረዋል። አንዱ ሲስተም ይመጣና አንዱን ሲስተም ይሽረዋል። የማይቀየር ቃል አንድ ብቻ ነው፣ የእግዚአብሔር ቃል ለዘላለም ጸንቶ የሚኖር የእግዚአብሔር ቃል ነው። ለነሱ የተናገረው ለኛም ዛሬም ያው ነው። ግን አንዳንድ ጊዜ በመጀመሪያ ተቀባዮቹ ጫማ ውስጥ ገብቶ ማንበብ በጣም ደስ ይላል። ዛሬም ይናገራል እኮ። ግን እንደው መጀመሪያ የተቀበሉትን ሰዎች ሆኖ ማሰብ ግን በጣም ይናገራል። ማለት የእግዚአብሔር ቃል ይናገራል። ግን እንዲህ መጀመሪያዎቹ ሲቀበሉት ለእነርሱ ምን ማለት እንደሆነ ማሰብ፣ እነሱ ጫማ ውስጥ መግባት በጣም የእግዚአብሔርን ቃል ሕያው ያደርገዋል። በመንፈስ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። ለእኛም ዛሬም ይናገራል። ግን ለእነማን ነበር የተናገረው? ዝም ብላችሁ ትንሽ ቁጭ ብላችሁ አስቡ። እኔ የዘካርያስ ትንቢት የደረሳቸው ዘሩባቤልና የሱ ቡድን ሳስባቸው ነገር አልገጥም ብሎ ቁጭ ብለው ለመግጠም የሚሞክሩ የተጨነቁ ሰዎች ናቸው። አሳያችኋለሁ። ምን አይነት ነበሩ መሰላችሁ? አንዳንድ ጊዜ ልጆች እንትን ለመግጠም ሲሞክሩ አይታችኋል። ይሄ የሚገጣጠም ጨዋታ ፐዝል ለመገጣጠም ትልልቆችም ትጫወታላችሁ። አንዳንድ ጊዜ እንጫወታለን። ፐዝል ለመገጣጠም ለምሳሌ ሲገጣጠም ዛፍ ነው እና ካርቶኑ ላይ ዛፍ አለ። ካርዶቹ ግን ብትንትንትን ብለው ነው ያሉት እና እነሱን የተበታተኑትን ካርዶች ግጥም እናረግና ከዛ ዛፉ ይሆናል ማለት መኪና ይሆናል ምናምን ይሆናል። አሁን አንዳንድ ጊዜ ትልቁ ችግር የተለያዩ ፐዝሎች የተቀላቀሉ እንደሆነ እነሱን ለመለየት በጣም ከባድ ነው። የመኪናው ከዛፉ ጋር፣ የዛፉ ከእንትኑ ጋር ይሄን ታነሳና ያኛውን ለመግጠም ስትሞክር በቃ ጭንቅ ይላል። አንዱ እንደዚህ ትልቅ ይሆናል፣ አንዱ ትንሽ ይሆናል፣ አንዱ የሆነ ቅርጽ ይኖረዋል፣ ሌላኛው የሆነ ቅርጽ ይሆናል። በጣም ጭንቅ ይላል። እኔ ልጆቼ ጭንቅ ሲላቸው ድሮ ትዝ ይለኛል። ለመገጣጠም ይሞክሩና አይገጥምላቸውም። ልክ እንደዛ ነገር ነው አድርጌ የማስባቸው። የሆነ ፐዝል አልገጥም ብሎት የሚታገል ህዝብ ነበር። የሆነ አልገጥም ያለ ሴንስ የማይሰጥ ግጥምጥም ያላለ አልልለት ብሎ የተጨነቀ ህዝብ ነው የትንቢተ ዘካርያስ አንባቢ። እንዴት ታስታውሳላችሁ? ህዝብ እስራኤል ለ70 ዓመታት በባቢሎን ምርኮስ ነበሩ። 70 ዓመታት ናቡከደነጾር ባቢሎን 70 ዓመታት ገዛቸው ማለት ነው። እዛ
ቤተ መቅደሱን አፈረሰ። ትዝ ካላችሁ የመጀመሪያው የሰሎሞን ቤተ መቅደስ ያ ግሎሪየስ ቤተ መቅደስ አፈረሰውና ህዝቡንም አፈለሰና ለ70 ዓመታት በባቢሎናውያን በምርኮ ስር ሆኑ ማለት ነው። ከዛ ጊዜው መጣና ባቢሎንም አለፈና ወደ ሀገራቸው መመለሻ ጊዜ ደረሰ እና በቲም ሆነው መመለስ ጀመሩ። አንዱ ቲም ለምሳሌ ዘሩባቤል የመራው ቡድን ነው። ዘሩባቤልና ሊቀ ካህናቱ ኢያሱ እነርሱ ጋር ሆኖ የወጣ ቡድን አለ እና የተለያየ ቡድን ሆነው ነው የሄዱት። ለምሳሌ ነህምያ ይዞት የሄደው ቡድን አለ። የነህምያ ቡድን ለምሳሌ የከተማይቱን ቅጥር ለመስራት ነው የሄደው። ከዚያ ቀደም ብሎ ግን እነ ዘሩባቤልና ኢያሱ ደግሞ የተወሰነ ቡድን በደስታ ነው ይዘው የገቡት። ምክንያቱም ተመለሱ ተባሉ። ሂዱና ፋርስ ምን አለ? መቅደሳችሁንም ስሩ፣ በአገራችሁ ኑሩ፣ እግዚአብሔር አምላካችሁን አምልኩ፣ ተመለሱና ሂዱ አለ። እግዚአብሔር በነቢያቱ እንደተናገረው ማለት ነው፣ በነ ዳንኤል እንደተናገረው 70 ዓመት ሲፈጸም ጎበኛቸዋለሁ እንዳለ ህዝቡን ጎበኘ እግዚአብሔር እና መመለስ ጀመሩ ማለት ነው። እና የነ ኢያሱ ቡድን ተመልሶ የነርሱ ደግሞ ዋና ትኩረት ቤተ መቅደሱን መስራት ነው። እንደ ወገኖች ብታስቧቸው በጣም ይገርማቸዋል። በከፍተኛ ደስታ ነው የተመለሱት። በከፍተኛ ደስታና ሞራል እግዚአብሔር አሰበን በሚል ማለት ነው። እግዚአብሔር ህዝቡን አሰበ። እንመለሳለን፣ እንሄዳለን፣ መቅደስ እንሰራለን፣ ጌታን እናመልካለን። በቃ ህዝቡን አስቧል። በሚደንቅ ደስታና በዝማሬ መንፈስ ተመለሱ ወደ ሀገራቸው ማለት ነው። ሲደርሱ የገጠማቸው ፍርስራሽ ከአቅም በላይ ነው። እንዳሰቡት አይደለም፣ እንደጠረጠሩት አይደለም። ኢየሩሳሌም ፈራርሳለች። መቅደሱ ተቃጥሏል። አሜን። ሁሉ ነገር ፍርስርስ ብሏል፣ ደቋል። ምድሩ የደቀቀ ነው፣ የፈረሰ ነው። ከተሞቹ ፈርሰዋል፣ መቅደሱም ነዷል። ፍርስራሽ ነው የጠበቃቸው። ይህንን ማወቅ ከፈለጋችሁ ኢቭን ነህምያ ምዕራፍ 1 እና 2 ብታነቡ እየዞረ ሲጎበኝ ያልፈረሰ ቅጥር የለም፣ ያልፈረሰ ነገር የለም። ፍርስርስ ብሏል። ብቻ ሳይሆን እነሱ ራሳቸውም ደግሞ ፍርስርስ ብለው ነው የገቡት። አቅም ምናምን አልነበራቸውም። የእውነት ከባቢሎን ምርኮ ሲመለስ ህዝቡ ባዶ እጅ ነው የገባው። ሀብትና ንብረት የለውም፣ ወርቅና ብር የለውም። ከግብፅ ሲወጡ እንደነበረው ይሄ ሀብት በዝብዘው ከብቶችን ከነሰኮናቸው አንድ ሳይጎድል ሰብስበው የወጡበት ሳይሆን በአብዛኛው ባዶ እጅ ነው የወጡት እና አቅማቸው የደቀቀ ነው። ተመልከቱ ወገኖቼ፣ አቅማቸው የደቀቀ ነው። የገቡባት ከተማ የደቀቀች ናት። እነሱ ያላቸው ተስፋ ብቻ ነው። በቃ እግዚአብሔር ጎብኝቶናል፣ እንገባለን፣ መቅደሱን እንሰራለን የሚል ይሄ ሲቃው አላቸው፣ ደስታው አላቸው። ግን አቅም የለም፣ ፍርስራሽ ብቻ ነው። ገቡ ማለት ነው። ገብተው መስራት ጀመሩ። መቅደሱን መስራት ጀምረው መሃል ላይ አቅም ሰው የደቀቀ ህዝብ ነው። የደቀቀ ከተማ ነው። የደቀቀ አገር ነው። ፍርስራሹ ከአቅም በላይ ነው። የነሱም አቅም የላቸውም። በዚህ ላይ እግዚአብሔር አይቸግረው። ለዚህ ድቅቅ ላለ ህዝብ በተስፋ ላይ ተስፋ፣ በሌላ ተስፋ ላይ ተስፋ፣ በተስፋ ላይ ተስፋ ይናገራል ማለት ነው። አርፈው ቁጭ ቢሉም ጥሩ ነበር። እግዚአብሔር ግን ለደቀቀው ህዝብ፣ አቅም ለሌለው ህዝብ፣ ለፈራረሰ ከተማ፣ ለፈራረሰ አገር ጀምረውት ለደከማቸው ስራ እግዚአብሔር ዘካርያስን አመጣና ትልቅ ተስፋ ይናገራል ማለት ነው። እንደዚህ ይሆናል ያለ ትልቅ ተስፋ እግዚአብሔር ይገባል ማለት ነው ለህዝቡ። ፐዝሉን ላሳያችሁ። ምናልባት ውጥር ብለው ቁጭ ያሉበትን ፐዝል ላሳያችሁ። ፐዝሉ እግዚአብሔር የሚናገረው ትልልቅ ነው። እነሱ ያሉበት ሁኔታ የወደቀ ነው። አቅማቸው ትንሽ ነው። እግዚአብሔር የሚናገረው ትልቅ ነው። ይሆናል የሚለው ትልቅ ነው። እነሱ ያሉበት ትንሽ ነው። እግዚአብሔር የሚናገረው ትልቅ ነገር ነው። የእነሱ ድቀት ደግሞ በጣም የወደቀ ነው። የመጀመሪያዎቹ የዘካርያስ ትንቢት አንባቢዎች ምን አይነት ናቸው? አልገጥምላቸው ብሎ የተጨነቁ የእግዚአብሔር ተስፋና የነሱ አቅም የእግዚአብሔር ተስፋና የነሱ አቅም አልገጣጠም ብሎ እግዚአብሔር የሚናገረው ትልቅ ነው። እነሱ ያሉበት ሁኔታ የወደቀ ነው። ምናልባት እንደዚህ አይነት ሰዎች ትኖሩ እንደሆነ ዛሬ ጠዋት እግዚአብሔር የሚናገረውና ያረጋዋል ብለን የምንጠብቀውና ተስፋ የተገባልንና ተስፋ የምናረገውና የኛ አቅም አልገናኝ ብሎ እንዴት ሊሆን ይችላል? በቃ ትልቁ ጥያቄያቸው ነው። እንዴት ሊሆን ይችላል? እንዴት ይሆን? እንዴት የኛ አቅም የወደቀ ነው።
እግዚአብሔር የሚናገረው ትልቅ ነው። እንዴት ሊሆን ይችላል ነው የዘካርያስ ትንቢት ተቀባዮች ዋና ጥያቄ። እንዴት ሊሆን ይችላል? አቅማችንና ተስፋው አይገጣጠምም፣ አብሮ አይሄድም። በጣም ማረጋገጫ ፈልጋለሁ ካላችሁ አንዳንዶቹን ተስፋዎች ላንብብላችሁ ከራሱ ከዘካርያስ። እግዚአብሔር የሚናገረውን ተመልከቱ። ትልቅ ተስፋ ነው የሚናገረው እግዚአብሔር። ደስ አይላችሁም? እግዚአብሔር ሲናገር የእኛን አቅም መዝኖ አይደለም የሚናገረው፣ የራሱን አቅም አይቶ ነው የሚናገረው። እግዚአብሔር ሲናገር በእኛ አቅም ልክ ሳይሆን በራሱ አቅም ልክ ነው። እግዚአብሔር የተባረከ ይሁን። ህዝቡ እንደዛ ወድቆ፣ ህዝቡ እንደዛ ደቆ፣ ህዝቡ እንደዛ ፈርሶ፣ ህዝቡ ከአቅም በላይ የሆነ ፍርስራሽ ላይ ቁጭ ብሎ፣ በፈረሰች ከተማ ላይ ቁጭ ብሎ እግዚአብሔር አረጋዋለሁ የሚለውን በሙሉ ላነብላችሁ አልችልም፣ ግን አንዳንዶቹን አብረን እናንብብ። እናንተ ራሳችሁ ማመናችሁ ነው። በዘካርያስ በኩል መጣና ይሄ ነበር የሚለው እግዚአብሔር። ምን ይላል? ለምሳሌ ምዕራፍ 1 ላይ ሄዱ። በቃ እግዚአብሔር ታድሶን አመጣለሁ፣ ከተማዬ ትሰራለች፣ ቤቴ ይሰራል ይላል። ቤቴ ይሰራል፣ ይህች ከተማ ቤቴ ይሰራባታል ይላል ማለት ነው። ላንብብላችሁ፣ ደስ ይላል። አንዳንዱ በዚሁ ስምጥ ብለን እንዳንቀር ነው እንጂ ሲያነቡት ራሱ በጣም ደስ ይላል። ተመልከቱ ቁጥር 12 ጀምሮ። የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣሃቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። እግዚአብሔር መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ አለው ለዘካርያስ፣ ስበክ እንዲህ በል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን? እኔ በታላቅ ቅንዓት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገለገሉት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ተመልከቱ፣ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ ይልና ቤቴ ይሰራባታል፣ በኢየሩሳሌምም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። ደግሞ እንዲህ ስትል ስበክ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ይረካሉ፣ እግዚአብሔርም ደግሞ ጽዮንን ያጽናናል፣ ኢየሩሳሌምን ደግሞ ኦ ማይ ጉድነስ ፍርስራሽ ላይ ቁጭ ያለ ሕዝብ ስበክ ይለዋል። ምን ብዬ ልስበክ? እግዚአብሔር እንዲህ ይላል። ምን ይላል? ይችን ከተማ በምህረት ተመልሻለሁ፣ ወደ ሕዝቤ በምህረት ተመልሻለሁ። ምን ይሆናል? ቤቴ ይሰራባታል ይላል እግዚአብሔር። እንደገና ገመድ ይዘረጋል። ይሄ ገመድ የቅያስ ምልክት አይደል? እንደገና ገመድ ይዘረጋል፣ እንደገና ይለካል፣ እንደገና ይሰራል፣ ከተሞቼ ይሰራሉ፣ ቤቴ ይሰራል ይላል እግዚአብሔር። እንደገና ይታነጻል ይላል እግዚአብሔር። ቤቴ ይሰራባታል። ሞክረውት ያቃታቸውን እግዚአብሔር መጥቶ ይሰራል ይላል። አቅም የለም። እግዚአብሔር የሚናገረው ግን ትልቅ ነው። ትልቁ ጥያቄ እንዴት ሊሆን ይችላል? ደግሞ ባይ ዘ ወይ ቅድም አውቄ ነው ያነበብኩላችሁ ቁጥር 7 እና 8 ምዕራፍ 4 እንደዚህ ገለጥ አድርጉ መጽሐፋችሁን ከቻላችሁ። ምዕራፍ 4 ላይ መጨረሻ ላይ ያነበብኩላችሁ አውቄ ነው። ለምን መሰላችሁ? እግዚአብሔር መጥቶ ቤቴ ይሰራባታል ሲል በቃ በሆነ ምትሃት ወይ ሌላ ህዝብ አምጥቶ ሊሰራው አስቦ ይሆናል እንጂ እኛን ተማምኖ መሆን የለበትም። መቼም እኛ ቤት ልንሰራ እንችል እኛ እንችል። አይ ቲንክ እጃቸውን ሲያዩት ቀጭን ነው። እግዚአብሔር የሚናገረው ወፍራም ነው፣ አይገጥምም። ቤቴ ይሰራል ይላል። እኛ ልንሰራው አይደለም ማለት መቼም ሌላ ነው ብለው እንዳያስቡ፣ ወይ ደግሞ ከሰማይ ሰርቶ ጠብ ያደርገዋል ብለው እንዳያስቡ ተመልከቱ እግዚአብሔር የሚናገረው። የዘሩባቤል እጆች ይህንን ቤት ጀምረዋል፣ መስርተዋል። እሺ የእርሱ እጆች ይፈጽሙታል። ኧረ በስመ አብ። አቅመቢሷን እጅ ይወስድና እግዚአብሔር አቅመቢሷን እጅ ይሰራል፣ ቤቴ ይጎበኛሉ ከተሞቼ፣ ይችን ከተማ እንደገና እሰራታለሁ ይላል። አቅም የለንም እኮ ሲል በዚች አቅም በሌላት እጅህ የዘሩባቤል እጆች መሰረትን መስርተዋል። ሞገስ ይሁንለት እየተባለ እየተዘመረ መደምደሚያውን ድንጋይ ያወጣ። እንዴት ነው የምትሰራው? በዘሩባቤል እጅ አይገጥምም። ይሄ ወንድሞች እናቶች ቁጭ ብላችሁ ስታስቡት ስራው ትልቅ ነው። ዘሩባቤል አቅም ያነሰው ሰው ነው። ስራው ትልቅ ነው። ዘሩባቤል አቅም የሌለው ሰው ነው። ህዝቡ የደቀቀ ነው። እግዚአብሔር የሚናገረው ትልቅ ነው። የህዝቡ ሁኔታ ድቅቅ ያለ ነው። አይገጥምም አብሮ። እንዴት ሊሆን ይችላል? እና እግዚአብሔር የሚናገረው ተስፋ ቤቴ ይሰራባታል ከሰሪው አቅም ጋር አብሮ አይሄድም። ከእጆቹ አቅም ጋር አብሮ አይሄድም። ይሰራል፣ ቤቴ ይሰራል
ከተሞቼ ይሰራሉ። እንዲያውም እግዚአብሔር ምን ይላል? ምዕራፍ 1 ላይ ከተሞቼ ሁሉ በበጎ ነገር ይጠግባሉ። እግዚአብሔር የተባረከ ይሁን። የእግዚአብሔር ተስፋና የነሱ አቅም አብሮ አይሄድም። እንዴት ሊሆን ይችላል? ልጨምርላችሁ ሌላ ተስፋ ወይስ በቃችኋል? ተስፋ ቢወራ ደስ የሚላችሁ እስቲ ጨምራችሁ ተመልከቱ። ምዕራፍ 1 ላይ አያልቅበትም። እግዚአብሔር በተስፋ ላይ ተስፋ ይነግራችሁ። ተመልከቱ ምዕራፍ 1 ቁጥር 18 ላይ እስከ 21። ይሄ ደግሞ በራእይ ነው ያሳየው። ይሄን ዓይኖቼንም አንስቼ እነሆ 4 ቀንዶች አየሁ። ከኔም ጋር ይነጋገር የነበረው መልአክ እነዚህ ምንድን ናቸው አልኩት። እርሱም እነዚህ ይሁዳንና እስራኤልን ኢየሩሳሌምን የበተኑ ቀንዶች ናቸው ብሎ መለሰልኝ። ይሄን ያውቁታል። አንድ ጊዜ ቀና በሉ ላሳያችሁ። ቀና ብዬ ሳይ 4 ቀንዶች አየሁ። ዘካርያስ 4 ቀንዶች አየሁ ትልልቅ እና መልአኩን ጠየቅኩታል። ምንድን ናቸው እነዚህ? እነዚህ 4 መንግስታት ናቸው አለው። 4 መንግስታት ናቸው። ምን ያረጉ? እስራኤልንና ይሁዳን የበተኑ የወጉ ቀንዶች ናቸው። ያውቋቸዋል፣ ወግተዋቸዋል። እነኚህ ማለት እነ ባቢሎን እነ ሚዶ ፋርስ በቃ በዙሪያቸው ሆኖ ሲያሰቃያቸው የኖሩ ትልልቅ ቀንዶች ናቸው። በመጀመሪያ ደረጃ ከሀገራቸው ያፈናቀሏቸው ቀንዶች እነዚህ ናቸው። ትልልቅ ናቸው። ድል ያደረጓቸው ቀንዶች ናቸው። ያጎሳቆሏቸው ቀንዶች ናቸው። እስራኤልን ያጎሳቆሉ ቀንዶች ናቸው። እና ምንድን ናቸው ሲለው መንግስታት ናቸው አለው እግዚአብሔር። መንግስታት ናቸው። እነኚህ 4 መንግስታት ናቸው ህዝቤን እስራኤልን ያጎሳቆሉ። ከዛ ቀንድ ብቻ ሳይሆን ያየው ተመልከቱ፣ ቀጥሎ ያየው እግዚአብሔርም 4 ጠራቢዎች መጥረቢያዎች 4 ጠራቢዎች አሳየኝ። ምንድን ናቸው ደግሞ እነዚህ አለው? አይ ቆርጦ የሚጥል መጥረቢያ አሳየው ማለት ነው። ቀንዶች አይቷል። በቀንዶቹ ቁጥር ቆርጦ የሚጥል ጠራቢ አየ ማለት ነው። 4 ቀንድ 4 ጠራቢ ማለት ነው። ከዛስ እነዚህ ምን ሊሰሩ መጡ ሲለው አንድ ሰው ራሱን እስከማያስቀር ድረስ እነዚህ ቀንዶች ይሁዳን የበተኑ ናቸው። እነዚህ ግን ሊያስፈራሯቸው የይሁዳንም ሀገር ይበትኑ ዘንድ ቀንዳቸውን ያነሱትን የአሕዛብን ቀንዶች ሊጥሉ መጥተዋል። እግዚአብሔር የተባረከ ይሁን። የበተኗቸውን ያጎሳቆሏቸውን አጎሳቆላለሁ እነኛ ሊጥሉ ሊያሸንፉ የእስራኤልን ጠላቶች የእስራኤልን የሕዝበ እግዚአብሔርን ጠላቶችና የበተኑ መንግስታትን እመታለሁ አለው እግዚአብሔር ማለት ነው። እንዴት ሊሆን ይችላል? የሕዝቡ አቅም የወረደ ነው። እግዚአብሔር ድል ይናገራል ማለት ነው። ቤቴ ይሰራባታል ይላል፣ ደግሞስ ጠላቶቻችሁ ይመታሉ ይላል፣ ደግሞስ በቃ ይጠረባሉ ይላል። እንዴት ሊሆን ይችላል? እግዚአብሔር የሚናገረው ትልቅ ነው። የሕዝቡ አቅም የወረደ ነው። እንዴት ሊሆን ይችላል? ተስፋና አቅም አልገጥም ብሎ ማለት ነው። ገብቷችኋል እስካሁን ወይስ ልቀጥል? ተስፋው ትልቅ ነው፣ የነሱ ሁኔታ አልገጥም ብሎ ማለት ነው። እንዴት ሊሆን ይችላል? በቃ እንደዚህ ነው። ጠቅላላ ዘካርያስን ስታነቡ ይሄ ነው። ትልልቅ ተስፋ ለደቀቀ ህዝብ፣ ትልልቅ ተስፋ ለደቀቀ ህዝብ፣ ትልልቅ ስራ ለደቀቀ ህዝብ፣ ትልልቅ ሚሽን ለደቀቀ ህዝብ። ምዕራፍ 3 ላይ ስትገቡ ቤተ ክህነቱን ሲያድሰው ኢያሱ ያደፈ ልብስ ለብሶ ሰይጣን ሲከሰው ያሳየውና ሰይጣንን እግዚአብሔር ራሱ ሲገስጸው ይሄ ራሱ በጣም ደስ ይላል ብታነቡት። ምዕራፍ 3 ላይ ክህነታቸው ተበላሽቶ ነበር፣ ክህነታቸው ቆሽሾ ነበር፣ መንፈሳዊ ህይወታቸው ቆሽሾ ነበርና ቤቴ ይሰራባታል ብቻ ሳይሆን መንፈሳዊ ህይወታችሁን አድሳለሁ ይላል እግዚአብሔር። ምዕራፍ 3 መንፈሳዊ ህይወታችሁን አድሳለሁ። የቤቱ መሰራት ብቻ ሳይሆን ክህነቱን እንደገና ሰራዋለሁ፣ ክህነቱን እንደገና አድሰዋለሁ፣ መንፈሳዊ ታድሶ አመጣለሁ እያለ እግዚአብሔር ይናገራል። ትልቁ ጥያቄ እንዴት ሊሆን ይችላል? እንዴት ነው የሚገጥመው? እግዚአብሔር የሚናገረው ተስፋ ትልቅ ነው። እግዚአብሔር የሚሰጣቸው ሚሽን ትልቅ ነው። የነሱ አቅም ዝቅ ያለ ነው። እንዴት ሊሆን ይችላል? መልስ የእግዚአብሔር ተስፋና የህዝቡ አቅም አልገጥም ሲል መልሱ ምንድን ነው? መልስ ምን? ምዕራፍ 4 እኔ ምዕራፍ 4 አንብበው ተነስተው የዘመሩ ነው የሚመስለኝ ስጠረጥር። ምዕራፍ 4 ቤቴ ይሰራል። እንዴት ነው የሚሰራው? በዘሩባቤል እጅ። እንዴት ሊሆን ይችላል? አቅም የለንማ። ከተሞቼ ይሰራሉ። ማን ነው የሚሰራው? ዘሩባቤል። አቅም የለንማ። እንዴት ሊሆን ይችላል? ክህነቱን አድሳለሁ። እንዴት ነው የምታድሰው? አቅም የለንማ። ጠላቶቻችን ተሰብረው ይወድቃሉ። አቅም የለንማ። እንዴት ሊሆን ይችላል? መልስ ምዕራፍ 4 ላይ አሳየው፣ መቅረዝ አሳየው።
በመቅረዞቹ ላይ የወርቅ መቅረዞች አሳየው። በመቅረዞቹ ላይ የሚወርድ ቧንቧ አሳየው። አስደናቂ ዘይት አሳየው። ምዕራፍ 4 ላይ 2 የወይራ ዛፎች አሳየው። ማሰሮ አሳየው። በስተቀኝና በስተግራ የሚፈስ ዘይት አሳየው። እና ምንድን ነው አለው ጌታ ይሆን እነዚህ ምንድን ናቸው አለው ሲለው እነዚህን አታውቅም ወይ አለው። ምንድን ናቸው አልኩት። ከኔ ጋር ይነጋገር የነበረው መልአክ መልሶ እንዲህ አለ፣ እነዚህ ምን እንደሆኑ አታውቅምን? ቁጥር 5 ተመልከቱ ወንድሞች እናቶች፣ እነዚህ ምን እንደሆኑ አታውቅምን አለው። ከዚያስ መልሶም ለዘሩባቤል የተባለ እግዚአብሔር ቃል ይህ ነው፣ እነዚህ የሚያሳዩት አንድ ነገር ነው አለው። ምን? በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። የምትናገረው ተስፋ ትልቅ ነው፣ የኛ አቅም ትንሽ ነው። እንዴት ነው የሚገጥመው? እንዴት ሊሆን ይችላል? እግዚአብሔር እንዲህ ይላል። ምን ይላል? እማረገውን ሁሉ አረገዋለሁ። ይሄ ነው መልእክቱ። እማረገውን ሁሉ አረገዋለሁ። ቤቴ ይሰራል ብያለሁ፣ ቤቴ ይሰራል። እማረገውን ሁሉ አረጋለሁ። ጠላቶቼን እመታለሁ ብያለሁ፣ ይመታሉ፣ አደርጋለሁ። ከተሞቼ ከበጎ ነገር ይጠግባሉ ብያለሁ፣ አደርገዋለሁ። የተናገርኩትን አደርገዋለሁ። እኛ አቅም የለንማ። አቅም ባይኖራችሁ ምንም ችግር የለም። ለምን? በኃይልና በብርታት አይደለም፣ በእናንተ ኃይል አይደለም፣ በእናንተ አቅም አይደለም፣ በእናንተ ጉልበት አይደለም። እግዚአብሔር እንዲህ ይላል። ምን ይላል? በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ። ይሄ ነው መልእክቱ ለነርሱ። አቅማችን ትንሽ ነው፣ ሚሽኑ ትልቅ ነው። አቅማችን ትንሽ ነው፣ ተስፋው ትልቅ ነው። እንዴት ነው የሚፈጸመው? እግዚአብሔር የተናገረውን ያደርገዋል። ወንድሞቼ እናቶቼ፣ እግዚአብሔር የተናገረውን ያደርገዋል። ህዝቡ አቅም የሌለው ሲመስለውም ያደርገዋል። አቅመ ቢስ ሆነንም ያደርገዋል። የኛ አቅም ተንጠፍጥፎ ደክሞም ያደርገዋል። እግዚአብሔር የተናገረውን ያደርገዋል። እንዴት ያደርገዋል? የተናገረውን በመንፈሱ ያደርገዋል። ክብር ለእግዚአብሔር ይሁን። ይሄ ነው መልእክቱ። ይሄ ነው መልእክቱ ወገኖቼ። እግዚአብሔር የተናገረውን ያደርገዋል። በምን? በመንፈሴ የዘሩባቤል እጆች ያደርጉታል አይደል ያለው? የዘሩባቤል እጆች አይችሉም፣ ቀጭን ናቸው፣ በኃይልና በብርታት አይደለም። እሺ በመንፈሴ አደርገዋለሁ ይላል እግዚአብሔር። እኔ ይሄን ጥቅስ ሳነብ በልጅነቴ አባቴ ያደርገው የነበረው ትዝ ይለኛል። አባቴ አናጢ ነበር፣ ግንበኛ ማለት ነው። እንደዚህ ቤት የሚሰራ እና ብዙ ቦታ እየዞረ ቤት ሰርተዋል፣ በተስኪያን ሰርተዋል፣ በጣም ብዙ ነገር ሰርተዋል። የታወቀ ነው በማነጽና በመገንባት እና ልጆቹ እንደርሱ ብንሆን ደስ ይለው ነበር። ወንዶቹ በጣም የሚቀጠቅጥ የሚሰራ መዶሻ የሚይዝ ምናምን ማለት ነው። እንደ ድል ሆኖ ሁላችንም አልሆንም፣ ግን ስራ ቦታው እንድንሄድ እንድንሰራ መዶሻ እንድንይዝ ምናምን በጣም ይፈልግ ነበር። 2 ታናናሽ ወንድሞች አሉኝ። እነሱ ይሻላሉ። እነሱ ይሄዳሉ፣ አንዳንድ ጊዜ ስራ ቦታው ይሄዳሉ፣ አብረው ትንሽ ይቀጠቅጣሉ። እኔ እንደዛ አይነት ቦታ ይጃለው ኢንትረስት የለኝም፣ ምንም የለኝም። እና በጣም ብዙ ጊዜ አባቴ ይበሳጭብኛል፣ በጣም ይበሳጭብኛል። ኤቭሪ ታይም ቤት ሲገባ ወይ እያነበብኩ ነው ወይ አልጋ ላይ ጋደም ብያለሁ ወይ ምናምን እና እስካሁን ድረስ እዚህ መጽሐፍ ጋር ነህ አንተ ያለው እስቲና ምናምን ብሎ ይጨቀጨቀኛል። በጣም ስለሚጨቀጨቀኝ አልፎ ለመሄድ ሞክራለሁ። በቃ ሰነፍ ላለመባል ማለት ነው። እና ሰነፍ ላለመባል ሄዳለሁ። ቀጭንዬ ልጅ ነኝ እና የሚሰራበት ቦታ ሄዳለሁ። የሚሰራበት ቦታ ሲሄድ በጣም ደስ ይለዋል። የኔ ልጅ ነው አይተዋል ምናምን እያለ ያስተዋውቀኛል። በጣም ኢትስ ሶ ፕራውድ። ከዛ በቃና ምናምን ይለኛል። ከዛ ጣራ ላይ ከሆነ የሚሰሩትና በቃ ምናምን ይለኛል፣ ያደፋፍረኛል፣ እወጣለሁ። ከዛ መዶሻ ያስይዘኛል ማለት ነው። ሉክ መዶሻ ያስይዘኝና ከዛ እስር መስማሩ አለ እንጨቱ ውስጥ የሚገባ ከዛ ሲገባ ያስደስተኛል። በቃ እና ይገባል መስማሩ ጎሽ ስገባ ጎሽ ማን ደስ ይለኛል። ስገባው ደስ ይለኛል። ቀስ እያለ ነው የገባኝ እኔ እንዳልሆንኩ። ለካ ቀጭንዬ ስለሆነች እጄ መዶሻውን የያዘችዋን እጄን የኔን እጅም መዶሻውንም አብሮ ይይዝና ለካ እኔ እየመታው እየመሰለኝ እየመታ ነው ለካ እና ያችን እጄን ከመዶሻዋ ጋር አብሮ ይዟታል እና ብሎ የገባው የኔ እጅ ነው፣ ግን የኔ እጅ አይደለም። እጄን የያዘ ሌላ እጅ አለ። ሰው እግዚአብሔር ምን እያለ ነው? የዘሩባቤል እጆች ይሰሩታል ይሄንን መቅደስ። የዘሩባቤል እጆች ይሰሯታል ይሄንን ከተማ። አቅም የለኝማ። እጆቻችንን ከመዶሻው ጋር የያዘ አምላክ አለ። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። በመንፈሴ እንጂ በኃይልና በብርታት አይደለም። እግዚአብሔር የተናገረው ተስፋ ትልቅ ሲሆን የኛ አቅም ትንሽ ሲሆን ምን እናስብ?
አለ። እግዚአብሔር ምንም ያደርግ በመንፈሱ ያደርገዋል። በኃይልና በብርታት አይደለም፣ በመንፈሱ እግዚአብሔር ያደርገዋል። አሜን። ሉክ ወገኖች፣ ዘካርያስ ትንቢት ላይ ብቻ የምናገኘው አይደለም። እግዚአብሔር እንደው ይሄ ነገር እንዴት ሊሆን ይችላል ለሚል ጥያቄ መልስ የሚሰጠው መንፈሱ ነው። በነገራችን ላይ ያመኑ ሰዎች ሁሉ በአብዛኛው ጠይቀው ነው ያመኑት። እንዴት ሊሆን ይችላል ብለው ይሄዋ ነው እንጂ ብዙ ነገር ለማንሳት አልሞክርም። ግን አንዳንድ ሰዎች ምን ይላሉ? እምነት ማለት እሺ ምንም ሳትጠይቅ፣ ምንም ከጠየቅ እንዲሁም እምነት አይደለም። ምንም አትጠይቅ፣ ምንም አትጠይቅ፣ ምንም አትጠይቅ፣ እሺ ዝም ብለህ ምንም አትጠይቅ ነው ይላሉ። አይ እግዚአብሔር ግን መጠየቅ ከፈለክ ጠይቅ። እግዚአብሔር ጥያቄ አይፈራም። መጠየቅ ትፈልጋለህ? ጠይቅ። ጠይቀው ነው ያመኑት። እንዴት ዝም አላችሁ? አላነበባችሁ? አሁን አብርሃምን አወርሳለሁ ሲለው ምን አርጓል? አብርሃምም አመነ ይላል። አመነ እኮ ጠይቆ ከዛ ተብራርቶለት የተብራራለት ሴንስ ባይሰጠው እሺ ብሎ ነው እንጂ መጠየቅ እኮ አለማመን አይደለም። መጠየቅ እኮ እንዴት ሊሆን ይችላል ማለት እኮ ጥሩ ነው። አሁን አብርሃም ይሄንን ሁሉ አወርሳለሁ ሲለው እንደምታወርሰኝ በምን አውቃለሁ አለ። አሳየው ምልክት። ኦኬ እና እግዚአብሔር እንዴት ሊሆን ይችላል? ይህ እንዴት ሊፈጸም ይችላል? የኔ ሁኔታ አይፈቅድም የሚል ጥያቄ ሲጠየቅ መልሱ መንፈሱ ነው። እንዴት ይሆናል? በመንፈስ ያደርገዋለሁ ይላል እግዚአብሔር። አሁን የጌታችን እናት ማርያም ትዝ አትላችሁ? መልአኩ ገብርኤል መጣ። ወጣት ናት፣ ታጭታለች እንጂ አላገባችም። እስቲ አስቡት ወገኖች፣ ድንግል ናት። መልአኩ ገብርኤል መጣ። ደስ ይበልሻል፣ ደስ ይበልሽ፣ ተስፋ ነገራት። ትወልጃለሽ አላት። ወንድ ልጅን ትወልጃለሽ፣ እርሱ ሕዝቡን ሁሉ ከኃጢአታቸው ያድናቸዋል። ለየት ያለ ልጅ ነው፣ ስሙ ኢየሱስ ነው። አሁን እናንተም ብትሆኑ አሜን ትላላችሁ። ትወልጃለሽ ወንድ ልጅ፣ እሱ ሕዝቡን ከኃጢአታቸው ያድናቸው። እሺ እንደ ቃሌ ይሆንልኝ ምናምን ያለች ነው የሚመስለው ክርስቲያኑ ሁሉ። ከሱ በፊት እኮ ጥያቄ አለ። ምን የሚል እንዴ? ወንድ ስለማላውቅ እንዴት ሊሆን ይችላል? መልአኩም መልሱን በኪሱ ይዞ ነው የመጣው። ምን መሰለሽ? እሺ ይኸው ዘካርያስ 4:6 በመንፈሴ እንጂ በኃይልና በብርታት ምን መሰለሽ? የእግዚአብሔር መንፈስ ባንቺ ላይ ይመጣል። የእግዚአብሔር መንፈስ ባንቺ ላይ ይመጣል። የልዑልም ኃይል ይከልልሻል፣ ይጸልልሻል። ያን ጊዜ ከአንቺ የሚጸነሰው የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። መልሱ ምንድን ነው? የእግዚአብሔር መንፈስ ባንቺ ላይ ይመጣል። እግዚአብሔር የተናገረው እና የማርያም ሁኔታ አይገጥምም ወንድሞች እናቶች። እግዚአብሔር የተናገረውና የእሷ ሁኔታ አይገጥምም፣ አይገናኝም። እግዚአብሔር የተናገረው ትወልጃለሽ ነው። እሷ ድንግል ናት። እንዴት ነው የሚያደርገው? እግዚአብሔር በመንፈሱ ያደርገዋል። እግዚአብሔር የተናገረውን በሕዝቡ አቅም ልክ ሳይሆን እግዚአብሔር አደርገዋለሁ ያለውን ያደርገዋል። ከምን የተነሳ? በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ። እግዚአብሔር ለሕዝቡ የሰጠው ሚሽን ትልቅ ነው። እግዚአብሔር ለሕዝቡ የሰጠው ተልእኮ ትልቅ ነው። እግዚአብሔር ለሕዝቡ የሰጠው ተስፋ ትልቅ ነው። የሕዝቡ ሁኔታ አይፈቅድም። እግዚአብሔር አቅምና ተስፋ አልገጣጠም ሲል መልሱ ምንድን ነው? በመንፈሴ አደርገዋለሁ፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ። አንድ ሌላ ምሳሌ ልጨምርላችሁና ከዛ ወደ ማጠቃለያው ለመሄድ እንሞክራለን። ተስፋና ሁኔታ አልገጣጠም ሲል መልሱ ምንድን ነው አለ? ዝም አላችኋል። የእግዚአብሔር መንፈስ ለዘሩባቤል የሚነገረው ተስፋ ትልቅ ነው፣ የእነሱ ሁኔታ የደቀቀ ነው። መልሱ የእግዚአብሔር መንፈስ። ለማርያም የተነገረው ትልቅ ነው፣ የእሷ ሁኔታ ሌላ ነው። የእግዚአብሔር መንፈስ። አንድ ልጨምርላችሁ። ጌታችን ኢየሱስ 12 እዚህ ገባ የማይባሉ የኢየሱስን ተከታይ ደቀ መዛሙርት ወገኖች፣ አንዳንድ ጊዜ ስዕል ፈረንጆቹ የሳሉትን ስዕሎች እያየን በጣም አሪፍ፣ በጣም ትልቅ፣ በጣም አዋቂ፣ በጣም ኤክስፐርቶች፣ በጣም አቅም ያላቸው አስመስለናቸው ነው እንጂ 12 የመንደር ልጆች ነው ኢየሱስ የመለመለው። 12 ገሊላ የምትባል ሰፈር አካባቢ፣ ቀፈርናሆም አካባቢ 12 እዚህ ገባ የማይባሉ ወጣቶች አሳ አጥማጆች ምናምን ሰብስበው ዓለምን እገለባብጣለሁ ይላል። ዓለምን እገለባብጣለሁ ይላል። በጣም ይገርማቸዋል። እነኝን ወስዶ አንዳንዶቹ ከሰፈራቸው ወጥተው አያውቁም። ከሰሜን እስራኤል ወጥተው አያውቁም። ወደ ደቡብ መጥተው አያውቁም። እና አቅማቸው በጣም የተወሰነ ነው። እነ ጴጥሮስ ማለት ነው በዝም ብሎ በሰዎች ፊት የሚክዱት እነ ጴጥሮስን ሰብስቦ ይሄ እንኳን አይሆንብህ የሚሉ ትንንሽ ልጆችን ሰብስቦ፣ አሳ አጥማጆችን ሰብስቦ፣ ወጣት ትንንሽ ልጆችን ሰብስቦ የዮሐንስ ዕድሜ ኢየሱስ ሲጠራው 20 ይሞላው ይሆን ወይ የሚል ጥያቄ እንዳለ ታውቃላችሁ። በጣም ትንሽ እንደነበረ ይታሰባል። በጣም ወጣት እንደነበረ ይታሰባል። ወጣቶችን ትንንሾችን እንደኔና እንደናንተ አይነት አቅመቢሶችን ሰብስቦ የሚናገረው ትልቅ ነው። በዚህች ዓለት ላይ ቤተ ክርስቲያንን መሰረታለሁ እያለ በዚህች ዓለት ላይ
እችን ተማምነው እቺ በዚህ አለት ላይ ቤተክርስቲያንን መሰረታለሁ የገሃነም ደጆች ምን ያረጓት አይችሏት ይላል። ሞቶ ከተነሳ በኋላ ታስታውሳላችሁ። ሞቶ ከተነሳ በኋላ እናንተ ምስክሮቼ ትሆናላችሁ ይላል። ምስክሮቼ ትሆናላችሁ። የት? በኢየሩሳሌም በይሁዳና በሰማርያ እስከ ምድር ዳርቻ ድረስ። እነዚህ እስቲ ዝም ብላችሁ አስቡት ወገኖች። በይሁዳ በሰማርያ እንደው ይሁዳና ሰማርያ ራሱ ትልቅ ነው። ኢየሩሳሌም እሺ፣ ኢየሩሳሌምም ከባድ ነው። ግን ኢየሩሳሌም እሺ፣ የገጠር ልጆች ናቸው እነሱ። ኢየሩሳሌም እሺ፣ በይሁዳ በሰማርያ እስከ ምድር ዳርቻ። እንዴት ነው ይሄንን የሚያክል ነገር ለነኚህ ትንንሽ ልጆች ኢየሱስ የሚያሸክመው? እንዴት ነው ይሄንን የሚያክል ተስፋ፣ የገሃነም ደጆች አይችሏትም ተስፋ፣ ይሄንን የሚሽን ተስፋ፣ ይሄንን ዓለምን ገለባብጣለሁ ተስፋ፣ ይሄንን እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ተስፋ እንዴት ነው ኢየሱስ ወስዶ ትንንሽ ልጆች ትከሻ ላይ የሚጭነው? ምን ተማምኖ ነው? በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሥራ ጌታ እግዚአብሔር ነው። እንዴት? መልሱ ይሄ ነው። ትዝ ይላችሁ እንደሆነ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ? ተናገሩ እንድሰማችሁ። ኃይል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በቃ እሱ ነው። መንፈስ ቅዱስ በወረደ ጊዜ ኃይል ትቀበላላችሁ። ኃይል ትቀበሉና በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። ይህንን ትልቅ ተስፋ የሚያስፈጽመው ለካ እግዚአብሔር የትንንሾቹን ልጆቹን አቅም ተማምኖ ሳይሆን የራሱን አቅም ተማምኖ ነው። አቅሙን ተማምኖ የሚናገር አምላክ ነው ያለን። በእኛ ላይ የተመሰረተ ሳይሆን በራሱ ላይ የተመሰረተ፣ በእኛ አቅም ላይ የተመሰረተ ሳይሆን በራሱ ላይ የተመሰረተ፣ በኃይልና በብርታት አይደለም። በምንድን ነው የሚያደርገው? እግዚአብሔር በመንፈሱ ያደርገዋል። ክብር ለእግዚአብሔር ይሁን። የእግዚአብሔር የተናገረው ተስፋ፣ እግዚአብሔር ለሕዝቡ የሰጠው ተልእኮ የሚፈጽመው በመንፈሱ ኃይል ነው። በመንፈሱ ኃይል ነው፣ በመንፈሴ እንጂ ነው። ወገኖች አንድ ነገር ልንገራችሁ። ምናልባት አይዶን ነው በልቤ ውስጥ ያለ ምናልባት በፍርሃት ውስጥ ሆኖ እንደሆነ ፍርሃት ምንጩ አስተማማኝ አቅም አለመኖር ነው። ምንጩ ኮስ ነው። አስተማማኝ አቅም ሳይኖር ለነገ እንትን የለኝም፣ ለእንትንም እንትን የለኝም፣ ለእንትንም እንትን የለኝም። የራሳችንን አቅም እንፈትሽና በፍርሃት ቁጭ እንላለን። የገንዘብ አቅማችንን፣ የራሳችንን ጉልበት፣ የእውቀታችንን፣ ጥበባችንን፣ ያለንበትን ሁኔታ እንፈትሽና በፍርሃት ውስጥ ቁጭ እንላለን። ወገኖቼ አንድ ነገር አስተውሉ ወንድሞች፣ እናቶች፣ በኃይልና በብርታት አይደለም። እንኳን ደስ አላችሁ ነው። በኃይልና በብርታት ቢኖራችሁም አይደለም ነበር። ገንዘብ ቢከመርም በኃይልና በብርታት አይደለም። ጡንቻ ቢዳብርም በኃይልና በብርታት አይደለም። ጡንቻ ቢቀንስም አቅም ባይኖረንም በኃይልና በብርታት አይደለም። እግዚአብሔር አቅማችሁን ተማምኖ አይደለም የተናገረው። እግዚአብሔር አቅሙን ተማምኖ ነው የተናገረው። እግዚአብሔር የተናገረኝ ይሆናል ብላችሁኝ እንደሆነ እግዚአብሔር የተናገራችሁ ይሆናል። እግዚአብሔር አደርገዋለሁ ያለው ይሆናል። እግዚአብሔር አደርገዋለሁ ያለው ይሆናል። እግዚአብሔር የገባልኝ ተስፋ ይፈጸማል። እግዚአብሔር የገባልን ተስፋ ይፈጸማል። አቅም የለኝም ብላችሁ እንደሆነ እንኳንም የላችሁ። እግዚአብሔር በአቅማችሁ ሳይሆን የሚሰራው በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። የተናገረውን እግዚአብሔር የሚያደርገው በመንፈሱ ኃይል ስለሆነ ክብር ለእግዚአብሔር ይሁን። በመንፈሴ እንጂ በኃይልና በብርታት አይደለም። በአንድ በኩል ትልቅ መጽናናት ነው። በጣም ትልቅ መጽናናት ነው። በቃ አቅም ባይኖረን፣ ጉልበት ባይኖረን፣ ኃይል ባይኖረን እግዚአብሔር በመንፈሱ ያደርገዋል። እግዚአብሔር የተናገረንን የሰጠንን ኃላፊነት በመንፈሱ ያደርገዋል። ይህ በጣም ትልቅ መጽናናት ነው። ግን በአንድ በኩል ግን ወንድሞች፣ እናቶች በዚህ ዘመን ለምንኖር ክርስቲያኖች በጣም ትልቅ ቻሌንጅ ነው። በጣም ትልቅ ቻሌንጅ ነው። ምን? መንፈስ ቅዱስን የሚጠማ ሕዝብ እንድንሆን እግዚአብሔር የሚያረገውን ሁሉ የሚያረገው በመንፈሱ ስለሆነ ቸርች መስማት በጣም ጥሩ ነው። እግዚአብሔር የሚያረገውን በሙሉ የሚያረገው በመንፈሱ ስለሆነ በመንፈስ የሚሞላ በመንፈስ የሚቀጣጠል መንፈስ ቅዱስን የሚጠማ በመንፈስ የተሞላ ሶሳይቲ እግዚአብሔር ያርጋችሁ። እግዚአብሔር የሰጠንን ኃላፊነት ለመወጣት መንፈሱ ያስፈልገናል ነው ትምህርቱ። ሌላው ቻሌንጅ መንፈሱ ያስፈልጋል። በራሳችን አንችለውም። በገንዘብ አቅም አንችለውም። በጥበባችን አንችለውም። በትምህርታችን አንችለውም። በምንድን ነው የምንችለው? መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። መንፈስ ይሙላባችሁ ወንድሞች፣ እናቶች፣ በመንፈስ የተሞላ ህይወት፣ በመንፈስ የተቀጣጠለ ህይወት፣ መንፈስ ቅዱስን የሚጠማ ህይወት፣ መንፈስ ቅዱስን የሚጠማ በመንፈስ ቅዱስ የሚሞላ ህይወትን እንድንኖር ቻሌንጅ ያረጋል ይሄ ክፍል። ለምን? እግዚአብሔር የሚያረገውን ሁሉ የሚያረገው በመንፈሱ ስለሆነ። ከዱሮ ጀምሮ ምኞቴ እና ጸሎቴ ጌታን ከተቀበልኩ አይቀር ስሙ በእኔ ከተጠራ አይቀር በሙላት በህይወቴ ቢገለጥ በጣም ደስ ይለኛል። ይሄ ማል ሰፋሪ አይነት
ላለመሆን ድሮም ጸልይ ነበር። በጌታም ነኝ በራሴም ነኝ መሃል ላይ ያለ ማካብድ ቀለል አድርጎ የሚይዝ ሰው የመሆን ምኞት ኖሮኛ ግን በእግዚአብሔር ጸጋ ማለት ነው። በቃ ጌታን ካገኘን አይቀር መሃል ሰፋሪ ሳይሆን ጌታን ካገኘን አይቀር አቃሎ የሚይዝ ሳይሆን ጌታን ካገኘን አይቀር በሙላት ህይወቱ ቢያልፍብን ምን ይመስላችኋል? በሙላት ለኛ ያሰበው በሙላት ሊያደርገው የፈለገው በሙላት እግዚአብሔር ሊገለጥ የፈለገበት ነገር በህይወቴ ቢገለጥ በጣም ደስ ይለኛል። ህይወት እንዲሆንላቸው ብቻ ሳይሆን ህይወት እንዲበዛላቸው መጣው ተብሎ እንደተጻፈ እግዚአብሔር ህይወትን የሚያበዛበት ማለት ነው። ህይወትን የሚያበዛበት፣ አገልግሎትን የሚያበዛበት፣ ፓሽኔት የሆነ መጸለይ ሲፈልግ የሚጸልይ የሚያመልክ ቫይብራንት የሆነ የገሃነም ደጆች የማይችሉት የተጋጋለ የሚያካብድ ህዝብ እንድንሆን ነው እኛ የተጠራ ነው። የተቀበልነው ኢየሱስ በጣም ትልቅ ነው። የተቀበልነው የዘላለም ህይወት በጣም ትልቅ ነው። እንዲበዛልን ነው እግዚአብሔር የጠራን። የተጋጋለ ህዝብ እግዚአብሔር ያርጋችሁ። ዝም ብሎ ጌታን ተቀብሎ ዝም ብሎ ተራ ኑሮ ኖሮ ዝም ብሎ ከገሃነም ማምለጥ ከሆነ ዓላማችሁ ተሳስታችኋል ወገኖች። እግዚአብሔር ለዚህ አልጠራንም። እሱ እግረ መንገድ እግዚአብሔር የሚያደርገው ነው። እግዚአብሔር ታዲያ ያሰበው ምንድነው? በእኛ ውስጥ ክርስቶስን መግለጥ፣ በእኛ ውስጥ ኢየሱስን ማሳየት። ህይወት እንዲሆንልን ብቻ ሳይሆን ህይወት ምን እንዲሆንልን? እንዲበዛልን። ህይወት የበዛለት እግዚአብሔር የሰጠውን ሚሽን፣ እግዚአብሔር የሰጠውን ተልእኮ፣ የወንጌል ምስክርነት፣ አገልግሎት፣ አምልኮ፣ ጸሎት፣ ጾም ምናምን የተባሉ ነገሮችን ቫይብራንትሊ የሚያደርግ የማይደክም እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ምን ያደርጋሉ? ያድሳሉ። እንደ ንስር በክንፍ ይወጣሉ ይሄዳሉ ተብሎ እንደተጻፈ የሚሄድ የሚራመድ የሚደርስ የሚመሰክር የተጋጋለ ህዝብ እግዚአብሔር ያርጋችሁ ወገኖቼ። አሁን አዲስ ዓመት ልንቀበል አይደል ወገኖቼ? አንዱ መጽሐፍ ያለብን ዓመት በጨመረ ቁጥር ኢየሱስን እንዳንለምደው፣ እድሜያችን በጨመረ ቁጥር ክርስትናን ቀለል አድርገን እንዳንይዝ የልጅነታችን ጉልበት ይመለስልን። የልጅነታችን ሲቃ ማለት ነው። የልጅነታችን ፍላጎት፣ የልጅነታችን ምስክርነት፣ የልጅነታችን አለመረጋጋት፣ የልጅነታችን አምልኮ ጉልበታችን የሚታደስበት ዘመን ይሆን። ይህንን ነው እግዚአብሔር የሚፈልገው። ሚሽን የተሰጠው ህዝብ ነው። ተልእኮ የተሰጠው ህዝብ ነው። እንድን ቸርች ጎየርስ ብቻ እንድንሆን፣ ቤተ ክርስቲያን የሚታደሙ ብቻ እንድንሆን ሳይሆን የሚሄዱ የሚመሰክሩ የሚያገለግሉ ህይወትን የሚገልጡ እንድንሆን እግዚአብሔር ተናግሯል። ምኑን ተማምኖ ነው? የኛን አቅም ተማምኖ ነው? አይደለም። እግዚአብሔር በመንፈሱ ያደርገዋል። ግን መንፈሱን የሚጠማ ህዝብ መሆን ያስፈልጋል። መንፈስ ቅዱስን ተጠሙ ወገኖች። መንፈስ ይሙላባችሁ። በመንፈስ ተቀጣጠሉ። የአዲስ ኪዳን ክርስትና የብሉይም እንደዚያው ነው። የአዲስ ኪዳን ግን የባሰበት ነው። የአዲስ ኪዳን ክርስትና የመንፈስ ቅዱስ ህይወት ነው። እግዚአብሔር በጥንት ዘመን ይናገር የነበረውን ተስፋውን የፈጸመበት ነው። በትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ላይ በመጨረሻው ዘመን እንዲህ አደርጋለሁ፣ ሥጋን በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ያለው፣ በወንዶች በሴቶች ባሪያዎች ላይ ከመንፈሴ አፈሳለሁ። እስከዚያ ጊዜ ድረስ አልሆነም ነበር። ለምን? ኢየሱስ መጥቶ መሞት ነበረበት። መሲህ መጥቶ መሞት ነበረበት። ኃጢአታችን መወገድ ነበረበት። እኛ የአዲስ ኪዳን ህዝብ ነን። የአዲስ ኪዳን ህዝብ ስለሆንን ኢየሱስ ክርስቶስ መጥቶ ኃጢአታችንን አስወግዷል። ኃጢአታችንን ካስወገደ በኋላ ሐዋርያት ሥራ ምዕራፍ 2 ላይ ሥጋ በለበሱ ሁሉ ላይ አፍስሷል ብቻ ሳይሆን ጴጥሮስ ተነስቶ እንደሰበከው ይሄ ተስፋ ለኛ ብቻ ሳይሆን ወደፊት ለሚመጣው ትውልድ ነው እንዳለ እግዚአብሔር መንፈሱን የሚያፈስበት ኪዳን ነው። የአዲስ ኪዳን ህይወት የመንፈስ ቅዱስ ህይወት ነው። የአዲስ ኪዳን ሚሽን የመንፈስ ቅዱስ ሚሽን ነው። መንፈስ ተሞሉ፣ ወንጌል ስበኩ። እንደዚህ ነው የጠራን እግዚአብሔር። መንፈስ ተሞሉ፣ ወንጌል ስበኩ ተብለን እንደተጠራ ነው። መንፈስ ቅዱስን የሚጠማ ህዝብ እግዚአብሔር ያርጋችሁ። አሜን። ኢየሱስ ምን አለ ለሚያምኑ? ዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ማንም የተጠማ ቢኖር ወደ እኔ ይምጣና ምን ያርግ? ይጠጣ። ይምጣ፣ ይጠጣ። ኢየሱስ ይህንን የተናገረበት በዓል የዳስ በዓል ይባላል። የመጨረሻው ቀን ነው። ስለ 7 ቀን በዓል አክብረው ይሄ 8ኛው የመጨረሻው ቀን ነውና የውሃ ማፍሰስ ስርዓት የሚካሄድበት ነው። እግዚአብሔር በምድረ በዳው ለህዝቡ ውሃን ሰጠ። በምድረ በዳ ህዝቡን ሲመራ ለህዝቡ ውሃን ሰጠ ብለው መሰዊያው ላይ በተዘጋጀ ስፍራ ላይ ከሰሊሆም ውሃ እየቀዱ እያመጡ ውሃ ያፈሳሉና ውሃ ይፈሳል። ውሃ ሲፈስ የሚውልበት ቀን ላይ ነው። ኢየሱስ መጣና እሱን ተውት አለ። እሱን ተውት። እሺ የተጠማ አለ፣ ያ ወደ እኔ ይምጣ። ይምጣና ምን ያህል ይጠጣ። ሲጠጣ ከዚህ ሳይሆን ከሆዱ ከሰውየው ህይወት የህይወት ውሃ ወንዝ ከሆዱ ምን ያደርጋል? ይፈልቃል፣ ይፈሳል፣ ይሄዳል። ወደ ሌሎች የሚደርስን ህይወት እግዚአብሔር ይሰጣል። ለማን? ማንም ደረስ የተጠማ ከዚያስ ይጠጣ፣ ከዚያስ ይፈልቅ። አሜን። ይህንን ሙጥኝ ብሎ የሚይዝ ህዝብ እግዚአብሔር ያርጋችሁ። አጭር ነገር ዮሐንስ 7:37 ላይ እያንዳንዱን ቃላት ቁጭ ብለን ልናወራቸው እንችላለን። እያንዳንዱ ቃላት ቀኑ ሙሉ ሊወሩ የሚችሉ ናቸው። መንፈስ ቅዱስን በተመለከተ ማንም
የተጠማ ይምጣ ይጠጣ። 4 እንደገና ማንም የተጠማ ይምጣ ምን ያለ ከዛ ይፈልቃል ውጤት ነው። ማንም የተጠማ ይምጣ ሲምፕል ማንም እስቲ ማንም በሉ እንደገና anyone መንፈስ ቅዱስን ካካካካካካ አርጎ የሚጠጣው ምን አይነት ሰው ነው? ማንም anyone የሆነ ስፔሻል አገልጋይ ነገር መሆን የለብኝም መንፈስ ቅዱስን ለመልማም ዝም ብላችሁ መንፈስ ቅዱስ ለእንደኔና ለእናንተ አይነት ሰው ነው። መንፈስ ቅዱስ ለስፔሻል ሰዎች የሚሰጥበት ዘመን ነበር በብሉይ ኪዳን። ነገስታቱ ላይ፣ ካህናቱ ላይ፣ መሳፍንት መሪዎቹ ላይ ይመጣ ነበር እንጂ በማንም ህዝብ ላይ አይ ጠብቁ ሲባል ነበር። ጠብቅ ይመጣል አንድ ቀን። በማንም ህዝብ ላይ ጠብቁ አንድ ቀን። በወንዶች በሴቶች ባሪያዎች ላይ፣ በልጆቻችሁ ላይ፣ በልጆቻችሁ ሳይቀር ይመጣል አንድ ቀን የተባለው ዘመን ውስጥ እኮ እግዚአብሔር አስገብቶናል። አሁን ኢየሱስ እኮ መጥቶ ሞቶልናል። ኃጢአታችን ተወግዷል። እኛ ተራ ሰዎች አይደለንም። ማንም ይምጣ ነው። ማንም ይምጣ። እኔ ደካማ ሰው ነኝ፣ ማንም ይምጣ። እኔ ኃጢአተኛ ሰው ነኝ፣ ማንም ይምጣ። መንፈስ ቅዱስ የስፔሻል ሰዎች ሳይሆን ለሁላችን የተሰጠ ስጦታ ነው። ክብር ለእግዚአብሔር ይሁን። በሚያምኑ ሁሉ ላይ፣ በሚመጡ ሁሉ ላይ መንፈሱን እግዚአብሔር ያፈሳል። በስጋ ለባሽ ሁሉ ላይ መንፈሱን እግዚአብሔር ያፈሳል። ሚሽኑን የሚፈጽመው በሁላችን ላይ መንፈሱን ለማፍሰስ ነውና መንፈስ ቅዱስን ለመቀበል መንፈስ ቅዱስን ለመሞላት የሆነ ስፔሻል ሰው መሆን አለብኝ ብላችሁ አታስቡ ወገኖች። ለኔና ለእናንተ ነው እግዚአብሔር በመንፈሱ ይሞላናል። የመጀመሪያዎቹን 120ዎቹን በመንፈሱ የሞላ አምላክ ከዚያ በኋላ የሚመጡትን ሁሉ በመንፈሱ የሞላ አምላክ በመንፈሱ ይሞላናል። ምስክር ያደርገናል። አላችሁ ለኔ አይሆንም የምትሉ ማንም ማንም በሉ እንደገና አገልጋዮችን በመንፈስ ቅዱስ እንደሚሞላ አውቃለሁ። መሪዎችንም በመንፈስ ቅዱስ እንደሚሞላ አውቃለሁ። ኳየርንም በመንፈስ እንደሚሞላ አውቃለሁ። እኔ እኮ ዝም ብሎ ተራ ቸርች ውስጥ ያለው ሰው ነኝ። ማንም ይሄን ማሟላለ ማንም ያማ እኔ ማንም ነኝ። ማንንም ማሟላ እኮ ማንም በቃ whoever anyone whoever ይምጣ እግዚአብሔር ያጠጣዋል። አቅማችንን አይቶ ሳይሆን አቅሙን አይቶ ነው እግዚአብሔር የጠራው። ቀጥሎ የተጠማ ማንም ምን ይሆነ በሉታ ቃሉ በደንብ በሉታ ወገኖች። እግዚአብሔር መንፈሱን ለጥጋበኛ አያፈስም። እውነት እደግማለሁ ይሄን ቃል እግዚአብሔር መንፈሱን ለጥጋበኛ አይሰጥም። ጥጋበኛ ማለት ጌታ ኢየሱስ ተቀበል ያመኛል። መንፈስ ቅዱስ ውስጥ ይኖራል። ሌላ ነገር ያስፈልገኛል። መንፈስ ቅዱስ ጨዋ መንፈስ ነው። የሰው ልብ በኃይል ከፍቶ አይገባም። is a gentle spirit ይበቃኛል ካለ ይበቃኛል። መንፈስ ቅዱስ ተሞልቼ ደግሞ ማሙሻ የዛሬ 7 ዓመት ገደማ ይሆናል መሰለኝ 10 ዓመት መንፈስ ቅዱስ ተሞልቼ እኮ ነው በልሳን ተናግሬያለሁና የመንፈስ ቅዱስ ሙላት ሲባል እኔ እኮ ኦሬዲ በልሳን እናገራለሁ። በቃ ትችላል። በግድ ወደ ሌላ ክብር አይወስድም። የኔ አይነቶቹ ሰዎች እንደዛ ናቸው። እኔ እኮ እስቲ ለመንፈስ ቅዱስ ሙላት ተነሱ ቢባል እኔ አሁን አልነሳም። አይገርማችሁም? የልብ ጥንካሬ ተሞልተናል። ምናልባት እናንተ እኮ አትነሱ። እኔ የመጀመሪያው ቤተ ክርስቲያን ላይ ለመንፈስ ቅዱስ ሙላት የሚጸለይለት ቢባል ጳውሎስና ጴጥሮስ እንደሚቆሙ እርግጠኛ ነኝ። የእውነት ምዕራፍ 2 ላይ ተሞልተው ምዕራፍ 4 ላይ ይሞላሉ። እንደገና ቤቱ ይናወጣል። በመንፈስ ቅዱስ አምናችሁ ኃጢአታችሁ ይቅር ተብሎ በመንፈስ ቅዱስ ማህተም ታትማችኋል የሚላቸውን ኤፌሶን ክርስቲያኖችን በመንፈስ ቅዱስ ማህተም ታትማችኋል። መንፈስ ቅዱስ በእናንተ ውስጥ ስለሚኖር የእግዚአብሔር ቤተ መቅደስ ሆናችኋል የሚላቸውን ኤፌሶናውያን ክርስቲያኖችን ወረድ ብሎ ጳውሎስ ምዕራፍ 4 ላይ መንፈስ ይሙላባችሁ ይላል። መንፈስ ይሙላባችሁና እንጂ በወይን ጠጅ አትስከሩ። እንዴ ታትማችኋል አላልከንም ወይ? ያ እግዚአብሔር በመንፈስ በውስጣችሁ ይኖራል አላልከንም ወይ? ያ አይበቃንም ወይ? አይበቃም። ምን እንሁን? መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ።
ልክ ሰው በወይን ጠጅ በየቀኑ እንደሚሰክረው እናንተም በየቀኑ ዕለት ዕለት መንፈስ ይሙላባችሁ። ወገኖቼ መንፈስ ቅዱስን በተመለከተ የመጨረስ ህይወትን አስወግዱ። እኛ ጀመርን እንጂ አልጨረስንም። ከዚህ ካየነው ክብር በላይ የሆነ ሌላ ክብር አለ። ከጸለይነው በላይ ሌላ ጸሎት አለ። ካመለክነው በላይ ሌላ አምልኮ አለ። መስክረን ካመጠናቸው ሰዎች በላይ ሌላ እግዚአብሔር ሊሰራ ያለ ነገር አለ። እግዚአብሔር ጥማትን ይስጣችሁ ወገኖቼ። በእግዚአብሔር ቤት ውስጥ ጥማት ስታገኙ ትልቅ በረከት ነው። ጥማት አልደረስኩበትም የሚል እሺ። አንዳንድ ጊዜ ሃይማኖት አስሮ ያስቀምጣል። ይበቃል ይላል። ይበቃል እዚህ ላችኋል። ያ ፈሪሳዊና ቀራጭ ቤተ መቅደሱ ሲጸልዩ ኢየሱስ ባስተማረው ፈሪሳዊ እኮ በቃ ጨርሷል። አመሰግናለሁ ለመሄድ ነው የመጣው። ራሱ ለምንድን ነው ቤተ መቅደስ የምትሄደው? ለማመስገን ብቻ ብቻ። አመሰግናለሁ፣ በሳምንት 2 ቀን እጦማለሁ፣ የመቅደስ አስራት አስገባለሁ። እንደዚህ ሰውዬ አይደለሁም። አመሰግናለሁ። እግዚአብሔር ከእንደዚህ አይነት ጥጋብ ይጠብቃችሁ። የጸደቀው እኮ ኃጢአተኛው ነው። እኔን ማረኝ እያለ የተጠማ ማለት ማረኝ እያለ የተጠማ ወገኖቼ፣ የተጠማ ህይወት እግዚአብሔር በዚህ ይባርክ። ቤተ ክርስቲያን አልደረስኩበትም የሚል ማለት ገና ነው፣ ገና ነው። በትንሽዬ ነገር ጠገብ አንበል። ገና ነው። እግዚአብሔር ስራ ሲጀምር ገና ነው። በልሳን ስንናገር ገና ነው። የሆነ ነገር ሲሆን ፈውስ ምናምን አጋንንት ሲወጣ ገና ነው አለው እግዚአብሔር። ታውቆ አይጨረስም። አሁን አንዳንዴ ሳስብ እኛ ማንን እላለሁ። ጳውሎስ የሚባል ሰውዬ ደማስቆ መንገድ ላይ ኢየሱስ ተገልጦ የመሰከረለት ሰውዬ፣ 3ኛ ሰማይ ድረስ ተወስጄ ነበር ያለ ሰውዬ፣ ማት ነገር ነው ነገር። ፊልጵስዩስ ምዕራፍ 3 ላይ ወንድሞች ሆይ እኔ ገና ምንም እንዳልያዝኩት እቆጥራለሁ። ምን እኔ ገና ምንም እንዳልያዝኩት እቆጥራለሁ። የደረሱበት የመሰለን ሰዎች እንኳን አልደረስንበትም እያሉ ነው በክብር የሄዱት። የሚጠማ ህይወትን እግዚአብሔር ይስጣችሁ። ደህንነት ተምሬ ስለጨረስኩ፣ የውሃ ጥምቀት ወስጄ ስለጨረስኩ፣ መንፈስ ቅዱስ ተሞልቼ ትንሽ ልሳን ስለተናገርኩ፣ አገልግሎት ላይ ወጥቼ ትንሽ እንትን ስለጀመርኩ የሚል የአፒታይት መዘጋትን እግዚአብሔር ከህይወታችን ያስወግድልን። እግዚአብሔር ትልቅ ነው። ምስጋናው ብዙ ነው። ያላየነው ብዙ ነው። ገና መንግሥተ ሰማያት ገብተን እንኳን የማንጨርሰው ብዙ ነው። እሱን የሚጠማ ሚራብ እግዚአብሔር ያብዛላችሁ። ማንም የተጠማ ይምጣ። ምንድን ነው የእምነት እርምጃ? ይምጣ። ምንድን ነው አምልኮ? ይምጣ። ምንድን ነው ጸሎት? ይምጣ። ምንድን ነው ወደ ኢየሱስ መቅረብ? ይምጣ። ምንድን ነው ጾም? ይምጣ። ምንድን ነው just come። ማንም የተጠማ ይምጣ ወደ እኔ። ከዛ ይጠጣ። እግዚአብሔር የሚያጠጣ አምላክ ኤክስፔሪየንስ ማድረግ ለሁላችን ነው ብሎ ማመን፣ መራብና መጠማት፣ ጽድቅን የሚራቡና የሚጠሙ አይበቃኝም ብሎ መራብና መጠማት፣ ማምለክና ወደ ኢየሱስ መምጣት፣ በእምነት ኤክስፔሪየንስ ማድረግ፣ እነኚህ የመሳሰሉ ነገሮች ይበዙልን። በመንፈስ የተቀጣጠለ ሶሳይቲ ያደርገናል። በመንፈስ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ክብር ለእግዚአብሔር ይሁን። እግዚአብሔር የተናገረውን በእኛ እፈጽማለሁ ያለውን ይፈጽማል። የሚፈጽመው የእኛን አቅም ተማምኖ ሳይሆን የራሱን አቅም ተማምኖ ነው። እግዚአብሔር የተናገረውን በመንፈሱ ያደርገዋል። በመንፈሴ እንጂ በኃይልና በብርታት አይደለም የሚለው የእግዚአብሔር ቃል ለእኛ ትልቅ መጽናናት ነው በአንድ በኩል። ምክንያቱም አቅም ባይኖረንም የሚሰራ አምላክ አለ። አቅም ባይኖረንም በመሰለንም የሚሰራ አቅማችን መንፈስ ቅዱስ ነው። ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ በውስጣችሁ አለ። እግዚአብሔር አምላካችን በመንፈሱ ያደርገዋል። ፍራስትሬትድ እንዳትሆኑ ወንድሞች ናቶች፣ ፍራስትሬትድ እንዳትሆኑ። የእምነት ተቃራኒ ፍርሃት ነው። በቃ እኔ ለምን እዚህ ላይ እንዳተኮርኩ አላውቅም። ዛሬ ጠዋት ስለ ነገ ፍርሃት፣ ምን ይሆናል ፍርሃት፣ አዲስ ዓመት መጣ ምን ይሆናል ፍርሃት፣ ኑሮ ተወደደ ፍርሃት፣ አገር እንትን ሆነ ፍርሃት፣ እንትን ሆነ ፍርሃት፣ አቅም አነሰን ፍርሃት፣ እንትን ጠበበን ፍርሃት። እኔ እግዚአብሔር እንዳያዝንብን አንዳንድ ጊዜ በጣም ፈራለሁ። አቅሜ ትንሽ አነስ አለ ምን ይመስልሃል እያልነው እንዳይሆን። ድሮ በአቅሜ ነበር የምኖረው አሁን ትንሽ ከአቅሜ አለፍ አለ እያለን እንዳይመስለው ወገኖቼ። ኑሮ ስለረከሰ አልኖርንም። ኑሮ የሆነ ነገር ስለሆነን አንጣለም። ለምን? በመንፈሴ እንጂ በኃይልና በብርታት አይደለም። ፍርሃት፣ የኑሮ ፍርሃት፣ የህይወት ፍርሃት፣ የአገልግሎት ፍርሃት፣ የፊውቸር ፍርሃት አቅመቢስ ያረጋችሁ፣ አስሮ የያዛችሁ፣ እንዳታመልኩ ያረጋችሁ። እግዚአብሔር በእናንተ ውስጥ ያሰበውን ያደርገዋል። እናንተን ተማምኖ ሳይሆን መንፈሱን ተማምኖ የጠራቸው ማለት ነው። በመንፈሴ እንጂ በኃይልና በብርታት አይደለም። ግን ቻሌንጅ ነው ቢኮዝ
በሀሳባችን አቅም፣ በገንዘባችን አቅም፣ በእውቀታችን አቅም፣ በአደረጃጀታችን አቅም እናደርገዋለን ብለን አስበን እንደሆነ የዘሩባቤል ልጆች ውሱን ናቸው። እነሱን የሚይዝ የእግዚአብሔር መንፈስ ያስፈልገናል። የሚጠማና መንፈሱን የሚለማመድ ህዝብ እግዚአብሔር